በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስ ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ረድኤት አጋዥነት አምኜ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በቅድስት ድንግል ማርያም አማላጅነት በመጥምቀ መለኮት ዮሐንስ ቃል ኪዳን ተመክቼ በመላእክት ተራዳኢነት በቅዱሳን አማላጅነት የመጥምቀ መለኮት ዮሐንስን ድርሳን እናገራለሁ። ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ይህንን ድርሳን የጻፈው ዮሐንስ አፈወርቅ እንዲህ ይላል። እነሆ የመጥምቀ መለኮት ዮሐንስን ድርሳን እናገር ዘንድ ዘመን ገጠመኝ፣ ሰዓት አነሳሳኝ፣ ረድኤተ እግዚአብሔር እንድናገር አደረገኝ። ይህንን ድርሳን ዮሐንስ አፈወርቅ በግዞት ሳለ በክርስቶስ ያመነ የኬልቄዶን ሰው የሆነ ስለ ዮሐንስ መጥምቅ ነገር በጠየቀው ጊዜ የጻፈው ነው። ዮሐንስ ተወልዶ እስከ ሞተ ድረስ በበረሃ እንዴት እንደሚኖር የሚናገር ድርሳን ይህ ነው። ዘካርያስ አባቱ በቤተ መቅደስ ሳለ እናቱ ኤልሳቤጥ ንጉሡ ሄሮድስ ሕፃናቱን መግደሉን በሰማች ጊዜ ልጇን አዝላ ወደ ቤተ መቅደስ ደርሳ ዘካርያስን ወታደሮች በየሀገሩ እየዞሩ ሕፃናትን የሚገሉበት ምክንያት ምንድን ነው? ንጉሥስ በቤተልሔም ሕፃናቱን መፍጀቱ የነገሩ ምክንያት መንስኤ ምንድን ነው አለችው። እሱም እንዲህ በማለት መለሰላት። እነሆ ወደ እኔ ከመምጣትሽ በፊት ነገሩን ከእግዚአብሔር ተረድቼዋለሁ። ዘመድሽ የሆነች ማርያም አምላክን በድንግልና ጸንሳ በድንግልና ወለደች። ሰብአ ሰገል የጌታችን መወለድ አውቀው በኮከብ ተመርተው የጌታን መወለድ ለሄሮድስ ነገሩት። ሄሮድስም ጌታችን የተወለደው መንግሥቴን ለመቀማት ስለሆነ ፈልጌው አድጎ መንግሥቴን ሳይቀማኝ አሁን በሕፃንነቱ መግደል አለብኝ ብሎ ነው አላት። ኤልሳቤጥም ዘካርያስን ንጉሡ ሄሮድስ ልጅን እንዳይገድልብኝ ይህን አንድ ልጅን እንዴት ላድርገው? ወዴት ልደብቀው? አለችው። እሱም ሌላ ማምለጫ የለሽም፣ ይዘሽው ወደ ደብረ ሲና ወደ በረሃ ሽሺ፣ ተሰደጂ። አሁን ንጉሡ ሄሮድስ ወታደሮችን ልኮ ባጣቸው ጊዜ በልጅ ፈንታ እኔን ይገድለኛል አላት። ወንድሞች እህቶች ሆይ እስኪ ልብ በማለት አስቡት። ኤልሳቤጥና ዘካርያስ በሚለያዩበት ጊዜ
ምን አይነት ሐዘን፣ ምን አይነት መላቀስ ገጥሟቸው ይሆን? ከዚህ በኋላ ዘካርያስ ከኤልሳቤጥ እጅ ዮሐንስን ተቀብሎ ባረከው። ሀብተ ክህነት ካሳደረበት በኋላ በጭኑ ታቅፎ እንባውን በደረቱ ላይ ያፈሰሰ መላልሶ ሳመውና ተሰናበተው። ለእናቱን ሰጣት። ከዚህ በኋላ ይሸኛቸው ዘንድ ወደ ቤተ መቅደስ በር ወጣ። ኤልሳቤጥም ለዘካርያስ እንዲህ አለችው፣ ጌታዬ ዘካርያስ ሆይ ከደስታ ወደ ሐዘን፣ ከጽጋ ወደ መራብ፣ ከመልበስ ወደ መራቆት፣ ከቤት ወደ በረሃ፣ ከዘመድ ካንተ ተለይቼ ወደ አራዊት መሄዴ ስለሆነ ከሚደርስብኝ መከራ ሁሉ እድን ዘንድ በጸሎትህ ወደ ፈጣሪ ለምንልኝ፣ በሐሳብህ አትለየኝ፣ በሐዘን በጸሎትህ አትርሳኝ አለችው። ዘካርያስም እንዲህ በማለት መለሰላት፣ ካረጀሽ ካፈጀሽ፣ ልጥሽ ከተራሰ፣ ጉድጓድሽ ከተማሰ፣ ትሞቻለሽ እንጂ ትወልጃለሽ ሳትባይ፣ ይህንን ልጅ የሰጠሽ እግዚአብሔር አምላክሽ አይለይሽ። ስትወድቂ አንሽሽ ይሆን፣ ባዘንሽ ጊዜ ያጽናናሽ፣ በተራብሽ ሰዓት ምግብ፣ በተጠማሽ ጊዜ የሕይወት መጠጥ ይሆንሽ አላትና በመራራ ሐዘን አንገት ለአንገት ተቃቅፈው ተሰነባብተው ተለያዩ። ኤልሳቤጥም ልጇ ዮሐንስን አዝላ ብቻዋን መሪር እንባ እያፈሰሰች ያለምንም ሰው ካለምንም ማረጋጊ ወደ በረሃ ገስግሳ ሄደች። ወንድሞች፣ እህቶች፣ አባቶች፣ እናቶች ሆይ የኤልሳቤጥን መንፈሰ ቆራጥነት በአድናቆት አስተውሉ። ከሐዘኗ የሚያረጋጋት የሚያጽናናት ሳይኖር ወደ በረሃ ፈጣሪዋን ታምና መንገዷን ቀጠለች። ዘካርያስን መንገድ የሚመራኝ ሳዝን አጽናኝ ስጠኝ አላለችውም። በራባት በጠማት ጊዜ ቁራሽ እንጀራ ጥርኝ ውሃ ፈጽማ አልያዘችም። ዘካርያስም ብቻዬን ያለ ሰው እንዴት ትለቀኛለህ አላለችውም። ወደ መኖሪያ ቤቷ እንደምትገባ ያለ ፍርሃት በፈጣሪዋ ታምና ወደ በረሃ ለመሄድ ልቦናዋን አጨከነችው እንጂ። ከበረሃው አራዊት፣ ከዘንዶ፣ ከአንበሳው፣ ከነብሩ፣ ከጅቡ ሁሉ አልፈራችም። እንዲህም ትል ነበር፣ ይህን ልጅ ከመጸነሴ በፊት በቤተ መቅደስ ለዘካርያስ አባቱ ያበሰረው መልአክ አይለየንም፣ መንፈስ ቅዱስ ይመላበታል እንዳለው የእግዚአብሔር ኃይል ከልጄ ጋር ስላለ ፍርሃት በልቦና ማሳደር አይኖርብኝም አለች። ኤልሳቤጥ ሆይ ለመሆኑ በ7 ዓመት ጥለሽው እስከ ሞትሽ ድረስ ምግቡን ማን እያመላለሰልሽ ከበረሃ ተቀምጠሽ ስለ አንቺ መከራ ለልቦናችን ሐዘን እየተሰማን የመከራሽን ነገር እናደንቃለን። በዛ ዘመን እኮ መከራው ባንቺ ብቻ አይደለም። እነሆ ዘመድሽ የሆነች ማርያምም እንደ አንቺ እድል ገጥሟት ልጇን ይዛ ከሄሮድስ ፊት ሸሽታ ተሰዳለች። ነገር ግን የማርያም ስደትና የአንቺ መሰደድ አንድ አይደለም። ብቻዋን ወደ በረሃ አልገባችም። ሰው ባለበት መንደር ሽማግሌው ዮሴፍ እያረጋጋት መንገድ እየመራት ቅድስት ሰሎሜ እያገለገለቻት ልጇን ይዛ መከራ ተቀበለች እንጂ። አንቺ ግን ቤት በተሰራበት መንደር ሰው ባለበት ሀገር አልሸሸሽም፣ አራዊት ባሉበት በረሃ ተሰደድሽ እንጂ። ንዕድ ክብርት ኤልሳቤጥ ስትሄድ በመንገድ እንዲህ እያለች ሕሊናዋን ታረጋጋው ነበር። ብቻዬን ወደ በረሃ እሄዳለሁ ብዬ ለምን አስባለሁ? ሳዝን የሚያረጋጋኝ ሰው ባለማግኘቴ ለምን አዝናለሁ? ካረጀን ካፈጀን በኋላ ልጅ ትወልዳላችሁ ያለን የእግዚአብሔር መልአክ ከኔ ከልጄ ጋራም እያለ ልጅን ከመጸነሴ በፊት የማይለየን መልአክ በፊታችን ይሄዳል። መልአክ እግዚአብሔር ዜናዊ ትስብእት ቅዱስ ገብርኤል እንዳልፈራ ከኔ ተቀድሞ ወደ በረሃው ሄዶ አራዊትን ያርቅልኛል፣ ገደሉን ሜዳ ጨለማውን ብርሃን ያደርግልኛል። ቅድስት ድንግል ማርያም አምላክን ጸንሳ ሳለች ወደ እኔ በመጣች ጊዜ የቃሏን ድምፅ በማኅፀኔ ሳለ ሰምቶ በደስታ ዘሎ ለፈጣሪው ሰግዷል። ይህን ተአምር ያደረገ የእስራኤል አምላክ አይለየንም፣
ከአንድ ልጄ ጋር በረድኤት ወደ በረሃ ይሄዳል። የገመል ወሎጥ ታትቼ አለብሰው ዘንድ ለቅዱሳን መነኮሳት በኩር ሆኖ ገዳማትን ልጄ ያድን ዘንድ ከበረሃ ተቀምጦ የተወደደ ንጹሕ መሥዋዕትን ለፈጣሪው እንዲያቀርብ በፊቱ መንገዱን ከሚጠርግ አንደበት ፍጹም የምስጋና መሥዋዕት አይርቅምና። ይህን የመሳሰለ ነገር እየተናገረች ከበረሃ ውስጥ ከአንዲት ትልቅ ድንጋይ አጠገብ ደረሰች። አንቺ ድንጋይ ስለፈጠረሽ እግዚአብሔር ብለሽ ከምወደው ከአንድ ልጄ ጋር ተቀበይኝ፣ ከመከራ ያድነሽ፣ ከሐዘን ያጽናንተሽ፣ ከለቅሶ ያረጋግተሽ፣ በአንቺ ዘንድ እንድኖር አድርጊኝ። እነሆ እኔ ካረጀው በኋላ የወለድኩትን ልጄን ይዤ ወደዚች መቃብር ደርሳለሁ፣ ወደዚች ቦታ ደርሻለሁ። እንዲህ በማለት በተናገረቻት ጊዜ ያች ድንጋይ እንደ ቤት በር ተከፈተችላቸውና ከውስጧ ገብተው ተቀመጡ። ያች ድንጋይ ወደ ውጭ መውጣት በፈለጉ ጊዜ እንደ በር ትከፈትላቸው ነበር። ከውጭ ቆይተው ለመግባት በፈለጉ ጊዜ ተከፍታ ታስገባቸውና በገዛ ራሷ ትዘጋላቸው ነበር። ክረምት በሆነ ጊዜ እንዳይበርዳቸው ነፋሱ እንደ እሳት ያሞቃቸዋል። በበጋም በረሃው እንዳያቃጥላቸው እንደ ውሃ ነፋሱ ያቀዘቅዝላቸዋል። ኤልሳቤጥ ልጇን ይዛ ወደ በረሃ ከሄደች በኋላ ከሄሮድስ ወታደር ዮሐንስን ፈልገው አጡት። ባጡትን ጊዜ ወደ ቤተ መቅደስ ሄደው ዘካርያስን ልጅህን ወዴት አደረግከው? የትስ ደበቅከው? አሁን ካደረስክበት ፈጥነህ አምጣና አስረክበን በማለት አስጨንቀው አስጠብበው የፊጥኝ አስረው ያዙት። ዘካርያስም ነቢየ እግዚአብሔር ሞትን ፈርቶ መከራን ተሰቅቆ ሐሰትን አልተናገረም። ሞትን ፈርቶ ሐሰት ባንደበቱ አላስገባም። ለወታደሮቹ እውነትን ተናገረ እንጂ እንዲህ በማለት መለሰላቸው። እናቱ ይዛው ወደ በረሃ ሸሽታለች አላቸው። አንተ ጻድቅ ሽማግሌ ሆይ ለመሆኑ እንዴት በጎችን እንደሚነጣጥቁ ተኩላዎች ለሆኑ ለቀበሮች እንደ ሲኦል አበጋዞች የሰውን ነፍስ ለሚሰብሩ ለክፉዎች ወታደሮች ኤልሳቤጥ ከነ ልጇ ያለችበትን ቦታ አመለከትካቸው? እናቱ ይዛው ወደ በረሃ ሄዳለች ብለህ ለምን ነገርካቸው? ለእፉኝት ልጆች እንዴት ታስረዳቸዋለህ? ካረጃችሁ ካፈጃችሁ በኋላ ያገኛችሁትን ሕፃን ያለበትን ለምን ነገርካቸው? ንዑድ ክቡር ዘካርያስ ሆይ የሄሮድስ ወታደሮችን ሰይፍ መዘው መሳሪያ ይዘው ጦር ጨብጠው ባያቸው ጊዜ ፈራሃቸውን? ወይስ ነፍስ ፈራችብህ? ሞትን ፈርተህ ነውን? ነገሩስ ፈርተህ አይደለም። በቃልህ ሐሰት እንዳይገባ በአንደበትህ ሐሰት እንዳይገኝ ጠልተህ ነው። እውነቱን ተናግረህ አንገትህን ለሰይፍ ሰጥተህ በሰማዕትነት ሞተህ ደምህን በፈጣሪ ስም ማፍሰስህን ወድህ ነው እንጂ ንዑድ ክቡር ነህ፣ ክህነትህን ፍጹም ነው። ሽማግሌው ዘካርያስ በምድር እውነትን መስክረህ በሰማዕትነት ስለሞትክ በሰማይ የማያልፍ ክብርን የጽድቅን አክሊል ከፈጣሪ ዘንድ ተቀዳጀ። ምድራዊ ክብርን ኃላፊውን ምስጋና አልፈለክም። ስለ ንጹሕ ክህነትህ ትንቢት በመናገርህ በሰማዕትነት በመሞትህ እንደ ልጅህ ከጌታ ዘንድ 3 አክሊልን ተቀዳጀ። ዘካርያስ ያላቸውን ለመናገር የሄሮድስ ወታደሮች ወደ ንጉሳቸው ተመልሰው ዮሐንስን ማጣታቸውን ዘካርያስ አባቱ ያላቸውን ለሄሮድስ ነገሩት። ዮሐንስን ካጣችሁ ሄዳችሁ ዘካርያስን አንገቱን በሰይፍ ቆርጣችሁ ግደሉ ብሎ ወታደሮች ላከ። ወታደሮቹም በቤተ መቅደስና በዕቃ ቤት መካከል የዘካርያስን አንገት ቆርጠው ገደሉት። ካህናቶቹ በድኑን አንስተው በአባቱ በበራክዩ መቃብር ቀበሩት። ልጁ ዮሐንስ በበረሃ ተቀምጦ ለፈጣሪው ንጹሕ መሥዋዕት ያቀርብ ነበር። እናቱ ኤልሳቤጥ የበረሃ ቅጠል ለቅማ ትመግበው ነበር። የታረደ ሥጋ የጣፈጠ ምግብ ሥጋን የሚወፍር ምግብ በአፉ አይገባም ነበር።
የሚያሰክር መጠጥንም አይጠጣም። በበረሃ ተሰደው 5 ዓመት በሆናቸው ጊዜ ተወልዶ 7 ዓመት ከመንፈቅ ለዮሐንስ ሲሞላው እናቱ ክብርት ኤልሳቤጥ ከበረሃው ትተው ሞተችበት። የ7 ዓመት ሕፃን ስለሆነ የሚያደርገውን አጥቶት ዮሐንስ በኤልሳቤጥ አስከሬን አጠገብ የመረረ እንባውን እያፈሰሰ ያለቅስ ነበር። ያንን ጊዜ ለሞት ይፈልገው የነበረው ንጉሥ ሄሮድስ ሙቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምድረ ግብፅ ተመልሶ ከእናቱ ከድንግል ማርያም ጋር በናዝሬት ተቀምጦ ነበር። ማእመረ ኅቡዓት መድኃኒታችን ኢየሱስ ክርስቶስ የኤልሳቤጥን ሞት የወዳጁ ዮሐንስን ሐዘን ስላወቀ ናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያምም ልጇ ሲያለቅስ አየችና ልጅ ወዳጄ ምን ሆንክ? ለምን ታለቅሳለህ? ብላ ጠየቀችው። ጌታችንም ለእናቱ እንዲህ በማለት መለሰላት። እነሆ ወገንሽ የሆነች ኤልሳቤጥ ልጇ ዮሐንስን ብቻውን በበረሃ ተዋረፈች። ሕፃኑ ዮሐንስ በአስከሬኗ አጠገብ ተቀምጦ የሚያደርገውን አጥቶ በመራራ ሐዘን ያለቅሳል። የዮሐንስ ሐዘን ስለተሰማኝ ነው የማለቅሰው አላት። ቅድስት ድንግል ማርያምም የኤልሳቤጥን መሞት በሰማች ጊዜ ምርር ብላ ለቀሰች። ወዲያውኑ ብርህት ደመና ተሸከመቻቸውና ከደብረ ሲና በረሃ ዮሐንስ አለበት ኤልሳቤጥ ካረፈችበት አደረሰቻቸው። ሰው አይቶ ስለማያውቅ ባያቸው ጊዜ ዮሐንስ ፈርቶ ወደ ጫካ የእናቱን አስከሬን ጥሎ ሸሸ። ጌታችን መድኃኒታችን ኢየሱስ ክርስቶስም ዮሐንስን አይዞህ፣ እኛን ስላየህ አትፍራ፣ ወደ እኛ ቅረብ። እነሆ የእናትህ ዘመድ ሰሎሜ ለእናትህ በጎ ሊያደርጉላት ወደ አንተ መጥተዋል አለው። ይህን ቃል ከጌታችን በሰማ ጊዜ ፍርሃቱ ራቀለትና ወደ ፈጣሪው ቀርቦ ሰገደለት። ጌታችንም እናቱ ድንግል ማርያምንና ሰሎሜን የኤልሳቤጥን ሥጋ ጥባችሁ ገንዙ አላቸው። ወዲያውኑ ቅዱስ ሚካኤልና ቅዱስ ገብርኤል ከሰማይ እንዲመጡ ጌታችንም ማዘዛቸው። እነሱም እንደ ዓይን ጥቅሻ ፈጥነው መጡ። የኤልሳቤጥ ሥጋ የሚቀበርበትን መሬት ቆፈሩ አላቸው። ሚካኤልና ገብርኤል መቃብሩን ይቆፍሩ ጀመር። ጌታችን ኢየሱስ ክርስቶስ ዘካርያስና ስምዖን በአካለ ነፍስ ከገነት መጥተው ጸሎተ ፍታት እንዲያደርሱ አዘዛቸው። እነርሱም ፈጥነው መጥተው በኤልሳቤጥ ሥጋ አጠገብ ቆመው ጸሎተ ፍታቱን ያደርሱ ጀመር። ፍታቱ ሲያበቃ መላእክት በቆፈሩት መቃብር ቀበሯትና የዘካርያስና የስምዖን ነፍስ ወደ ቦታቸው ተመለሱ። ጌታችን ኢየሱስ ክርስቶስ የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን በበረሃ ትቶ ወደ ናዝሬት ለመሄድ በደመና ተሳፍሮ ተነሳ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም ልጇን ወዳጇን ጌታዬ አምላኬ ሆይ እኛስ ወደ ቤታችን ለመሄድ ተነሳን። ዮሐንስንም ከኛ ጋር ይዘን እንሄድ እንጂ ብቻውን ከበረሃ ውስጥ እንዴት ጥለነው እንሄዳለን? እናቱ እንደሆነች ጥላው በመቃብር ተቀብራለች አለችው። ደግሞ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታል፣ ይዘን መሄድ አለብን አለችው። ጌታችንም ለእናቱ እንዲህ በማለት መለሰላት። ለእስራኤል በመምህርነት ወጥቶ እስከሚያስተምር ድረስ የሰማያዊ አባቴ ፈቃድ በበረሃ ብቻውን እንዲኖር ነው። አንቺ ብቻውን እንዴት ይኖራል ትያለሽ እንጂ አራዊት እንዳይጣሉት ሊቀ መላእክት ቅዱስ ገብርኤል ከሱ አይለይም። በፈለገው ነገር ሁሉ እንዲረዱት መልአከ ብርሃንን አዝለታለሁ። መልአከ ብርሃን ቅዱስ ገብርኤል ሰማያዊ ህብስት ለምግቡ ያመጣለታል። በተጠማ ጊዜም ከኤዶም ገነት እንደ ወተት የነጣች ውሃ ያመጣለታል። ይህችን ካለበትም ድንጋይ ስር የምትፈልቀውን ውሃ እንደ እናቱ ጡት ለአፉ የጣፈጠች አድርግለታለሁ።
ብቻውን እንዴት በበረሃ ይኖራል ትያለሽ? እስከ ዛሬ የጠበቅኩት እኔ ነኝ። ዮሐንስን ሰማያዊ አባቴ ከዚህ ዓለም ፍጥረት ሁሉ አብልጦ ይወደዋል። አባቱ ዘካርያስም በሥጋው ቢሞት በነፍሱ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ እንዳይለየው አደርጋለሁ። እናቱ ኤልሳቤጥም በሥጋዋ ብትሞት በነፍሷ ሕያዊት ስለሆነች ታረጋጋው ዘንድ በነፍሷ እንዳትለየው አደርጋለሁ። ዮሐንስን በማኅፀን የጠቀለለች ሰፋድል የተባረከች ናት። ዮሐንስን የተሸከመች ማኅፀን ንዑድ ክብርት ስለሆነች መጥፎ ሽታ ክፉ መዓዛ አይገኝባትም፣ ሥጋዋንም ትል አይበለውም። ድንግል እናቴ ሆይ አንቺ እኔን ጸንሰሽ ሳለሽ ወደ ኤልሳቤጥ በሄደሽ ጊዜ በእጇ ጨብጣ በአፏ በሳመችሽ ጊዜ እንዲህ ብላ ትንቢት ተናግራለች። አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ከጌታ የተነገረልሽ ቃል ይደረጋል ብለሽ የተቀበልሽ ብፅዕት ነሽ ክብርት ነሽ ብላ ስላመሰገነችሽ እንኳን ሥጋዋ ሊፈርስ ይቅርና መግነዟ የማይለወጥም መቃብሯ የማይጠፋም ነፍሷም ከሥጋዋ ጋር እንድትኖር አደርጋለሁ። ይህን የመሰለውን ነገር ስለ ወዳጁ ዮሐንስ ለድንግል እናቱ ነግሯት ከጨረሰ በኋላ ዮሐንስን ከበረሃ ትተውት በደመና ተጭነው ወደ ናዝሬት ተመለሱ። ከዚህ በኋላ ለዮሐንስ 30 ዓመት በመላው ጊዜ ሕግ አፍራሽ የሆነ በይሁዳ ሀገር ሄሮድስ የሚባል ንጉሥ ነገሰ። ንጉሥ ሄሮድስም ሕግን አፈርሶ የወንድሙን ሚስት በሥልጣኑ ተመክቶ ንጉሥ ነኝ ማን ይቃወመኛል በማለት በጉልበቱ ቀምቶ አገባት። ንጉሥ ሄሮድስ የወንድሙን የፊልጶስን ሚስት ብቻዋን ተቀምጣ ባገኛት ጊዜ ክፉ መዓዛ እንዳላት መቃብር የመሰለች ሄሮዳዳ በመልካም ምክር አጠመደችው። በከፋ በከረፋ መቃብር በመሰለው ዝሙታቸው አንድ ሆኑ። በርኩሰት ምንጣፋቸው በዝሙት አንድ ሆኑ። ሌሊት በአንድነት ተኝተው ሳለ መልአኩ ቅዱስ ገብርኤል በዮሐንስ ቃል አምሳል ወደ ሄሮድስ ቤተ መንግሥት ገብቶ እንዲህ በማለት አሰምቶ ዘለፋቸው። አንተ ሄሮድስ የወንድምህን የፊልጶስን ሚስት ማግባት አይገባህም። በኦሪት ሕግም በሕይወት እያለ የወንድሙን ሚስት ማግባት በጣም በሕግ የተከለከለ ነው። ፍጹም አይገባህም። ሌሊት አብረው በሚተኙበትም ሰዓት ሁል ጊዜ ይህን ቃል ይሰሙ ነበር። ድምፁን ይሰማሉ እንጂ መልኩን ግን አያዩም። የቃሉ አነጋገር በአልጋ ከነሱ ጋር በጎናቸው ተኝቶ እንደሚያነጋግራቸው ይሰማቸው ነበር። መብራት አብርተው በፈለጉት ጊዜ ያገኙትም። እንዲህ እያለ ብዙ ቀን ይዘልፋቸዋል። ሄሮዳዳም ለንጉሡ ለሄሮድስ እንዲህ በማለት ምክር አቀረበችለት። ይህ ቃል እኮ ከዛ አስማተኛ ዮሐንስ ሳይሆን አይቀርም። ይህን ጊዜ ወታደር ወደ ደብረ ሲና በረሃ ላክና ማንም ሳያውቀው እንዲሞት አድርግ፣ በግልጽ ወጥቶ በሰው ፊት እንዳይዘልፈን አለችው። እሱም ይገድሉት ዘንድ ወታደሮችን ወደ ደብረ ሲና በረሃ ዮሐንስን እንዲገድሉት ጦር አስይዞ ላካቸው። ግን አግኝተው መግደል አልተቻላቸውም። አላገኘነውም ማጣነው ብለው ለሄሮድስ ነገሩት። ተስፋው መጠጊያው የሆነ እግዚአብሔር ፈጣሪው ስለሚጠብቀው ዮሐንስን ማግኘት አልተቻላቸውም። ሄሮዳዳም ስለ ዮሐንስ አለመገኘት በሰማች ጊዜ ሄሮድስን እንዲህ በማለት ዳግመኛ ምክር አቀረበች። ሌሊት ወደ አልጋችን ቀርቦ ሲዘልፈን ወጥመድ አጥምደው ይይዙት ዘንድ ብዙ ጥበበኞች ፈላስፋዎችን እንዲመጡ እዘዝና አምጣቸው። እነሱ ባላቸው ዕውቀት ይዘው ይሰጡንና ገለነው እንገላገላለን አለችው። ይህች የተረገመች የረከሰች ዘማ ይህንን ልብስ ሳይለብስ መብል መጠጥ ሳያምረው ብቻውን በበረሃ ከአራዊት ጋር የኖረውን ከራሱ ጸጉር አንዲቷ መውደቅ የማይገባውን ነቢይ እግዚአብሔር ዮሐንስን ለማስገደል ወጥመድ አጥምዳ ፈለገችው። ግን አግኝታ ማስገደል አልተቻላትም። መጥምቀ መለኮት ዮሐንስ በሥጋው
በበረሃ ተቀምጦ በአካለ ነፍስ በመልአኩ በቅዱስ ገብርኤል አምሳል ቤተ መንግሥት ገብቶ ንጉሥ ንግሥት ይዘልፍ ነበር። በሥጋው በረሃ ተቀምጦ ንጉሥና ንግሥትን የዘለፈች የዮሐንስ ነፍስ ምን ትረቅ ምን ትደንቅ አንክሮ ይገባታል። ንጉሡ በይሁዳ ሀገር ወታደር ልኮ አስፈለገው። ግን የጌታውን መንገድ ጠራጊ የሆነውን ዮሐንስን ማግኘት አልተቻለውም። ለጌታችን 30 ዓመት ሊመላው መንፈቅ ሲቀረው ለዮሐንስ 30 ዓመት በሞላው ጊዜ በዚያን ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በይሁዳ ሀገር እየሰበከ ከበረሃ በመምህርነት ወደ ዓለም ለማስተማር በግልጽ በሰው መካከል መስበክ ጀመረ። በቤተ መቅደስ ያሉ ሰዎች ትምህርቱን ለመማር ቃሉን ለመስማት ወደ ዮሐንስ ይመጡ ነበር። ኃጢአታቸውን እየተናዘዙ በዮርዳኖስ ውሃ ዮሐንስ ያጠምቃቸው ነበር። እርግምት ሄሮድያዳ የዮሐንስን በግልጽ ማስተማር በሰማች ጊዜ በጣም ተደሰተችና እነሆ ጠላታችን ግልጽ በግልጽ በፊታችን ተገኘ፣ ከእንግዲህ በእኛ ሰውነት ላይ ክፉ መናገር አይቻለውም ብላ ለንጉሡ ነገረችው። ከዕለታት አንድ ቀን ሄሮዳዳና ሄሮድስ አብረው ተኝተው ሳለ ንጉሡ ሄሮድስ ሄሮዳዳን ከአንቺ አብልጬ የምወደው እንደሌለ የእስራኤል አምላክ ያውቃል። ታዲያ ምን ይሆናል? ይህ ነቢይ ይዘልፈናል አላት። እሷም የረከሰች ዘማ እንዲህ በማለት መለሰችለት፣ በዚህ ነገር አትዘን፣ የልደትን በዓል የምታከብርበት እነሆ ደርሷል። ከበዓሉ መድረስ በፊት ዮሐንስን በወህኒ ቤት እንዲያስሩት ለወታደሮቹ ነግረህ እንዲታሰር አድርግ። በልደትህ በዓል ዕለት በመኳንንቶቹ ፊት ልጅ መጥታ ትዘፍንልሃለች። የዮሐንስን አንገት ቆርጠ ስጣት። ከዚህ በኋላ ከዘለፋው አርፈን የፈለግከውን በግልጽ ፈጽመን አብረን እንኖራለን አለችው። ከዚህ በኋላ ፊልጶስ የዮሐንስን ማስተማር በሰማ ጊዜ ወንድሙ ሄሮድስ በሥልጣኑ ተመክቶ ያደረገበትን በደል ለዮሐንስ ነገረው። መጥምቀ መለኮት ዮሐንስም ከአንድ ጊዜ 2-3 ጊዜ ደቀ መዛሙርቶቹን ልኮ ንጉሥ ሄሮድስን የወንድምህን ሚስት ማግባት አይገባህም፣ ፍታት ብላችሁ ንገሩት በማለት መልእክተኛ ላከበት። እሱም እየተዘባበተ ዮሐንስ የላከበትን አልተቀበለም። ዮሐንስም ሄሮድስ ምክሩን አለመቀበሉን ባየ ጊዜ በከተማ እየተመላለሰም ሄሮድስ የወንድምህን የፊልጶስን ሚስት ማግባት አይገባህም፣ አንተም ወንድሟ ነህ፣ እሷም እህትህ ነች እያለ በሰው ሁሉ ፊት ይዘልፈው ነበር። በሄሮዳዳ ንጉሥ ሄሮድስን ዮሐንስን የሚገልበት ነገር እስከ መቅር ድረስ ማንም ሳይ በድብቅ ወንድምህ ፊልጶስን ግደለው፣ ሰው ሁሉ ለምን የወንድምህን ሚስት አገባህ ብለው በጠየቁህ ጊዜ ስለሞተ ነው ብለህ መልስ ትሰጣቸዋለህ አለች። እሱም የዘማዊ ፍቅር አገብሮታልና ሳይውል ሳያድር ወንድሙን ፊልጶስን ገደለው። ሄሮዳዳም ዮሐንስን አሲዘ በወህኒ ቤት እንዲታሰር አድርግ በማለት መከረችው። እሱም እንዳለችው በወህኒ ቤት አስረው፣ ሄሮዳዳም የወህኒ ቤት ኃላፊው ነፍሱ ከሥጋው እስክትለይ ድረስ እንዲያሰቃየው አዘዘችው። ሄሮድስም ለሄሮዳዳ እንዲህ አላት፣ ሕዝቡ ዮሐንስን እንደ አባት ይፈሩታል፣ እንደ መምህር ያከብሩታል። ለምን አሰርከው ብለው በጠላትነት ይነሱብኛል በማለት በጣም እፈራለሁ አላት። እሷም እንዲህ በማለት ምክር አቀረበች። ሕዝቡ ወደ አንተ ቀርበው በጠየቁህ ጊዜ እኔ በፈቃድ ያላሰርኩትም ጥፋት ስላገኘንበት የበላይ ንጉሥ ቄሳር በወህኒ ቤት እንዳስረው ትእዛዝ ስለደረሰኝ ነው በላቸው አለችው። የሄሮድስ ዕለተ ልደት የሚያከብርበት ቀን በደረሰ ጊዜ ይህቹም የዘመን መለወጫ የበዓላት ሁሉ መጀመሪያ መስከረም 2 ቀን ነበረች። አሕዛብ የተወለዱበትን ዕለት ያከብራሉ። በዚህ ዕለት ተወልደን ከዚህ ማዕረግ ደርሰን ብለው ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ወጣንበትን ቀን ነው ሲሉ የዮሐንስን ሞት ከዘመን መለወጫ ጋር አንድ ሆኖ ተባበረ። ሄሮድስም የልደቱን በዓል ያከብሩለት ዘንድ
መኳንንቱን ወይንዛንዝርቱን ሁሉ ሰበሰበና ወደ ቤተ መንግሥቱ አመጣቸው። እሱም ታላቅ ግብዣ አደረገላቸው። ሄሮዳዳም በመኳንንቱ ፊት ደርሳ ያስደስተው ዘንድ ትዘፍንለትም ዘንድ ልጇን ሸልማ ጌጠኛ ልብስ አልብሳት ወደ ንጉሡም ሽቶ ቀብታ ላከቻት። የሄሮድያዳም ልጅ በሕዝቡም በመኳንንቱም ፊት በዘፈን ንጉሥ ሄሮድስን ደስ አሰኘችው። ንጉሡም ከቃሏ ማማር የተነሳ በጣም ስለተደሰተ ምን ልሸልምሽ? ምን አይነት ሀብት ልስጥሽ? እነሆ የፈለግሽውን ነገር ለምኝኝ፣ የመንግሥቴን እኩሌታም ቢሆን እሰጥሻለሁ አላት። መጀመሪያ እናቷ በላከቻት ጊዜ ምን ልስጥሽ አለሽ እንደሆነ ለእኔ መተሽ ንገሪኝ፣ የሚሰጥሽን እኔ ነግርሻለሁ ብላት ስለነበር ለማስፈቀድ ወደ እናቷ ተመልሳ ሄደችና ንጉሡ የመንግሥቴን እኩሌታ ብሆን እሰጥሻለሁ በማለት በመሐላ ቃል ገባልኝ፣ ምን ይሰጠኝ ዘንድ ልለምነው አለቻት። ሄሮዳዳም እኔ እናትሽ የንጉሡ ሚስት ሆኜ ንግሥት ስሆን አንቺ የንግሥት ልጅ ስትሆኝ እንኳን የመንግሥት እኩሌታን ሙሉውን መንግሥት ማን ይነሳናል? ንጉሡ አልከዳሽም፣ የለመንሽውን ሁሉ ሰጥሻለሁ ብሎ ቃል ከገባልሽ የዮሐንስን አንገት አስቆርጠ ስጠኝ በይው፣ ሌላ የምፈልገው የለም በይ አለቻት። እሷም ወደ ንጉሡ ተመልሳ የዮሐንስን አንገት አስቆርጦ ይሰጣት ዘንድ ለመነችው። ንጉሥ ሄሮድስ የፈለግሽውን እሰጥሻለሁ ብሎ በሕዝቡ ፊት ስለማለ በጣም አዘነ። ሐዘኑም ስለ ዮሐንስ አይደለም ምሎ ከዳ እንዳይባል ነው እንጂ። ሐዘኑ ስለ ዮሐንስ ቢሆንማ ኖሮ መጀመሪያውኑ ወደ ወህኒ ቤት እንዲታሰር ባላደረገው ነበር። አንቺ የረከስሽ የሰይጣን የግብር ልጅ፣ የክፉ ሁሉ ምንጭ የሄሮዳዳ ልጅ፣ ስንቱ ሀብት በቤተ መንግሥት ሞልቶ እያለ የዮሐንስን ራስ ለመንሽ። አንቺ የተረገምሽ ወርቅ ብሩ ዕንቁ በለመንሽ ነበር። የቤተ ክርስቲያን መመኪያ የሆነውን በፈጣሪው ላይ እጁን ጭኖ ያጠመቀውን የጥምቀት ሁሉ ጀማሪ የዮሐንስን አንገት ከምትለምኝ አንቺ የክፋት ሁሉ አብነት ወርቅን ብርን መቼ ለመንሽ? የዓለሙን ብርሃን የዮሐንስን አንገት ለመንሽ እንጂ። ከዮሐንስ አንገት ሌላ ሀብት ንብረት በተሻለሽ ነበር። ከወርቅ ክብር ከዕንቁ የሚበልጠውን የዮሐንስን አንገት ለመንሽ። የሄሮድስ ሰውነት ነፋስ ሊገለብጣት እንደተነሳ በባህር መካከል እንዳለች መርከብ ሆነ። ከዚህ በኋላ ንጉሡ ሄሮድስ የዮሐንስን ራስ ቆርጠው በወጭት አድርገው ለሄሮዳዳ ልጅ እንዲሰጧት ወደ ወህኒ ቤት ወታደሮች ላከ። ወንድሞች እህቶች፣ ከመሃል ላይ የተነሳ መፍራት አለባቸው። የለመንሽውን ሁሉ ሰጥሻለሁ ብሎ ስለማለ ዮሐንስን አንገት እንዲቆርጡ አደረገ። ጌታችን ኢየሱስ ክርስቶስ በወንጌል ሲያስተምር ፈጽማችሁ አትማሉ ብሏል። ከዚህ በኋላ ወታደሮች ሰይፍ ይዘው ዮሐንስን አንገት ለመቁረጥ ወደ ወህኒ ቤት ሲሄዱ መጥምቀ መለኮት ዮሐንስ ወታደሮቹ ሊገድሉት እንደሆነ በጸጋ ስላወቀ አንገቱን በመስኮት አውጥቶ እንዲመቻቸው አድርጎ ጠበቃቸው። የዮሐንስን አንገት ለመቁረጥ የደፈረች እጅ እንደምን ያለች ናት! የሰባኪ ወንጌል ዮሐንስን አንገት ለመቁረጥ የታዘዘች እጅ እንደምን የሆነች ናት! በዮሐንስ አንገት ላይ አርፋ የቆረጠች ሰይፍ ምን ትደንቅ! ሰውን የሚሰብሩ አንበሶች፣ ሰውን የሚወጡ ዘንዶች ሁሉ የሚፈሩት የበረሃ አራዊት፣ ከእግሩ በታች ወድቀው የሚሰግዱለት ሳሮች፣ የበረሃ አበቦች ሁሉ በጠለ ጸሎቱ ለምልመው የሚያብቡትን የዮሐንስን አንገት ለመቁረጥ የደፈረች እጅ እንደምን ያለች ትሆን? እንደምንስ ትጨክን? ነብሮች፣ የበረሃ አራዊት በጠቅላላ አንገታቸውን ዘንበላ አድርገው ቃሉን የሚሰሙትን የዮሐንስን አንገት እንድትቆርጥ ያዘዘች አንደበት እንዴት የጨከነች ትሆን? ዘንዶውን፣ አንበሳውን፣ ነብሩን ሁሉ ፈርተው የሚሸሹት የዮሐንስን አንገት የቆረጠች ሰይፍ እንዴት ያለች ትሆን? ከዚህ በኋላ ወታደሮች የዮሐንስን አንገት ቆርጠው በወጭት አድርገው ለሄሮድስ ወስደው ሰጡት። ሄሮድስም በወጥ ማውጫው ሳህን አድርጎ ለሄሮዳዳ ልጅ ሰጣት። የዮሐንስ ራስ ግን
በሳህኑ ላይ ሆና ሄሮድስ የወንድምህን ሚስት ማግባት አይገባህም እያለች በመኳንንቱ ፊት ትዘልፈው ነበር። በኃጢአት ጭቃ በዝሙት ሞራ በዘማ ፍቅር የተለሰነ ሄሮድስ ራቱን በሚበላበት ሳህን ውስጥ አንገቱ ተቀምጣ ሕያዊት ሆና እያየ በዘማ ፍቅር ስለሰከረ ልቦናው ፍጹም ከእውቀት ተለየ። የአምላክ ብርሃን የተሳለበትን የዮሐንስን አንገት የቆረጠች እጅ ምንኛ የጨከነች ትሆን? ተቆርጣ ለወደቀች ለዮሐንስ አንገት አንክሮ ይገባል። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስ መልኩን እናሰማለን። ይህንን ቪዲዮ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ እስከ መጨረሻው እንድታደምጡ በእግዚአብሔር ስም እናሳስባለን። አቤቱ አምላክ እግዚአብሔር ሆይ በቃለ ወንጌልህ ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል ድን ዘንድ ስጸልይ ይህን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊትህ ቆሜ የምትሰጠኝን ለመቀበል እነሆ የወዳጅህ መጥምቀ መለኮት ቅዱስ ዮሐንስ የመልክ ምስጋናን ማቅረብ ጀምራለሁ። የአምልኮት ፍቅሩ ሀቅለ ህሊና በሚያቃጥል በእሳታዊ እግዚአብሔር ስምና ይህን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትን መሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርት ስብከት ከሰዎች ላይ የኃጢአት ሸክምን እንዳስወገድክ ከኔም ከአገልጋዬ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ በ30ኛው ዕለት ለሚከበር ልደትህ ሰላምታ ይገባል። የሰማይን ደመናን ታዝ ዘንድ ሥልጣን የተሰጠህ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንብልኝ። በመወለድህ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና። ቅዱስ ዮሐንስ ሆይ እኔ ወዳጅህ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤጥን አባትህ ቅዱስ ዘካርያስንም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደትህ በመሆናቸው እሊህን ዕለታትን በደስታ ዘክራቸዋለሁ። ጸጋንና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስም አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይህችን ከንቱ ዓለም የናቅህ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም ማበሳ ሁሉ ትደመስስ ዘንድ ቅድስት ጸሎት ወደ ሰማይ ትውጣ። ጸጋውንና ግርማ ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነስ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ እንዳልሞት አስበኝ። ምስጋና ለሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥቅና የአበቅት የመጀመሪያ ርዕሰ አውድ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህን ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕሙም በሽተኛ አገልጋይህን ይፈውሰኝ። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት የአውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውድ ዓመት ዕለት ሳስብ እደሰታለሁ።
ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያረፈበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናናን አገልጋይህ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎት እርዳኝ። እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራዕ ገነት የተተከለች የምስራዕ ተክል መዓዛ ይሆንክ ቅዱስ ዮሐንስ ወይ ጸዳሉ እስኪደንቅ ድረስ ውበቱ ዘላለማዊ ሆነ የፊትህ ሞገሳዊ ቅላት በፊቴ ላይ ይበዛ ዘንድ እለምንሃለሁ። የገነት ተክል ሽቶ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደስተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቶ ባለበት ገነት ውስጥ እንድኖር ለምንልኝ። ብሩሃት ለሆኑ ሁለት ዓይኖችና በአንድነት ላሉ ሁለቱ ጆሮች ሰላምታ ይገባል። ቅዱስ ዮሐንስ ወይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተጉም የባሕሪ አምላክ ነዳዲ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብም በጽድቁ እንዲያማልዱኝ እማጸናችኋለሁ። ዳግመኛም ከነሱ ይልቅ እሳተ መለኮትን ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ወይ እኔን አገልጋይህን በማየ ንስሐ ታጥበይ ዘንድ እለምንሃለሁ። በምድረ በዳ የንስሐ ትምህርት ስብከትን እያስተማር ሳለ በፀሐይ ሐሩር ለጠወለጉ ጉንጮች መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እልዋ የተባለ የሽቶ አይነት ስም ያለህ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰይ ቃል ኪዳንህ የመላእክትን ልብና የሰውን ሕሊና በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተንከራተተ ቅዱስ ዮሐንስ ሆይ እኔም በቅድስት ተዋህዶ ሃይማኖት እጸና ዘንድ እርዳኝ። የፍጡራን ከንቱ ሐሳብ ለለወጡ ከናፈሮችህና የበጸል ምግብን ላልቀመሱ አፍህ ሰላምታ ይገባል። ወርቅም የምታስንቅ ዕንቆ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለች በጎበኘቻችሁ ጊዜ በእናትህ ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ወላዲተ አምላክ ሰገድ። እክለ አበሳን ያልቀመስህ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘወትሬ እሰግድ ዘንድ እንድተጋርዳኝ። ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃል ላልተናገር አንደበትህ ሰላምታ ይገባል። ኃላፊ ወርቅን የናቅህ ቅዱስ ዮሐንስ ሆይ የክቡር በዓልህ የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓልህ ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድንልህ በእኔ በአገልጋይ ላይ ፍቅርን አሳድርብኝ። አነጋገሩ ላማረና ለተወደደ ቃልህ እሳተ ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳንህ ወርቅ ለድሃ መዝገቡ ለሰነፍ ጥበቡ ነው። በፈውስ ጥበብህ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሀብለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስህ ያደረብኝን ጽኑ ሕመም እፍ ብለ ሰውነቴን ትፈውስ ዘንድ እማጸናለሁ። ጥዑም ቃል ለሚፈስበት ጉሮሮ ዳግመኛ በምስጋና ማኅተብ ለተሸለመ አንገት ሰላምታ ይገባል። የወይን ጋዲ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትን ባስቆረጠ ጊዜ ወላጅ አባት ቅዱስ ዘካርያስ
ምንኛ አዝኖ ኖሯል። በአየር ላይ የተዘዋወርህ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ወይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለእኔ ለወዳጅህ ወደ ፈጣሪ የምበርበት ክንፈ ጸጋህን በልቤ ውስጥ ፍጠርልኝ። የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችህና የግመል ጸጉር ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ወይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስ ያንተን ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተ። ኬፋ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ወይ እኔ ከቤተሰቦች ጋር በቅድስና ሕይወትህ ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ ለምንሃለው። የጸጋ አዝመራን ነዶዎቹን ላቀፉ ደረትህና እንደ ትከሻህ ለሚያምር ሕፅንህ እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ወይ ከአምላክ ተሰጥቶህ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ ከሚጎድል ሰማይና ምድር ቢያልፉ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ወይ ከእኔ ከአገልጋይህ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳኝ። የኀጢአት አዘግትን ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድ ሰላምታ ይገባል። ይገዛልህ ዘንድ አውሬ ሰይጣንን በሥልጣነ ጸጋ የምታስር ሞገስን የተመላ ቅዱስ ዮሐንስ ወይ አቤቱ የጥበበኛ ሰው ምሳሌ ሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎት አድለኝ። በተሰጠ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ወይ በዚህ ዘመን የሰው ልጅ ሐኬት ከአራዊት ባሕሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኰል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይ ለምንሃለው። እንደ ሌላው ቅዱስ አካልህ ለተዋቡ ክቡራት ክንዶችህ በአንድነት ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘወትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ወይ የደስታ መልእክተኞች ክብርህና ቸርነትህ በየመልኩና በየክርኑ ካንተ ዘንድ ታዘው ወደ እኔ ይምጡልኝ። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርህ ቅዱስ ዮሐንስ ወይ እኔ ባሪያ በዮርዳኖስ በሚፈል ማየ አእምሮ ሰውነቴን ታጥብ ዘንድ እለምንሃለው። በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኒ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ወይ ከሕሊናው በፈሰሰ ደስ በሚያሰኝ የእውቀት ውሃ ይቀድሰኝና በመንፈሱም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ወይ ሰዎችን ለመርዳት የተፈጠርክ ነህና የኔ ወዳጅህን ሕማም በፈውሰ ረድኤትህ እንድትዳስስልኝ እለምንሃለው። እንደ ዳርቻማ ስፍራ በእጅህ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን ለማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከብ የምትቀዝፍ ጠቢበ ሃይማኖት ቅዱስ ዮሐንስ ወይ ከኃላፊው ሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱራፌ የተባለው መልአክ እንኳ በሰማይ በክብር አይተካከልህም። የቅዱስ እግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ወይ በእኔና በቤተሰቤ ላይ የሃይማኖት ፋናን እያበራ ለመንግሥተ ሰማያት ታበቃን ዘንድ እማጸንሃለው። ከበቀላን ከክፋት ለራቀ ልብ ሰላምታ ይገባል። እንደ ኖህ ተረፈ አበው ተብለህ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ወይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከኔ ከወዳጅህ ዘንድ
የፍቅርን እሳት ፈጽሞ ሊያጠፉት አይቻላቸውም። ከቂምና በቀል ከኃጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራን እንደ ራስ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረት እግዚአብሔር ፍቅር መሆኑን የምረዳው ይህንን ፈጽሜ ስገኝ ነውና እኔ ፍጡራን የሆኑ የሰው ልጆችን ሁሉ እንድወድ በፍቅር ጎዳና ምራኝ። ከአምላክ ልቦና ጋር ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ሕሊና ሰላምታ ይገባል። ዓለምን የናቅህ ንጹሕ ግብር ቅዱስ ዮሐንስ ሆይ በተጋድሎ የሲቃይ ግብረ ሕማም አንተን የሚመስለው የሰማዕታት ሹም ተርቢኖስ የተባለው የመንፈስ ወንድምህ ሊቀ ሰማዕታት ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸና በአማላጅነታችሁ ትረዱ ዘንድ እለምንሃለሁ። የሥጋ መሸፈኛ ለጋረደው ንዋየ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የደንጊያ ሕንፃ ቤቶችን ንቀህ በዱር በገዳም የመኖር ጋር እንደምን አላደከምህም? ጥበብና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን በመፍራት እኖር ዘንድ በአማላጅነትህ እርዳኝ። የዘላለም አምላክ የኢየሱስ ክርስቶስን ግብረ ጥበብን የሚያስመሰግን እንብርትና የማስተዋል ትጥቅን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለነ ቅዱስ ቄርቆስ ወገናቸው የሆንክ የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳንህ ታምኖ ንስሐ የገባ ሽፍታስ እንኳ ከዳግም ሞት ፈጽሞ ይድናል። የሃይማኖት ዝናርን የታጠቅህ ቅዱስ ዮሐንስ ሆይ በባህሪ ገድላቸው አንተን የሚመስሉ እነ ቅዱስ ቄርቆስ ስለ ሃይማኖት ብለው ባለፉት የመከራ ፍኖተ ገድል ሳልፈራ ጸንቼ እንድጓዝ እኔ ልጅህን የሃይማኖት ዝናርን አስታጥቀኝ። በተወደደ የምስጋና ቃሉ ማኅሌት ለከበሩ ጭኖችህ ዳግመኛ ለጽንዋት ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክህ የኢየሱስ ክርስቶስን ምስጋና ከጠዋት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘወትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ በሌለውና ልቦና ፈጣሪን ለማመስገን የተመረጥህ ቅዱስ ዮሐንስ ሆይ ፈጣሪህን ለማመስገን እችል ዘንድ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያለ ድካም ሳያቋርጡ በመመላለስ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትቢያ የምትበትን የኃይል አውሎ ነፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ሕሊናዬን ማረከው፣ የፍቅርህ እሳትም ልቤን እንደ ሰማ ቀለጠው። በተሰጠህ የጸጋ አምላክነት ሥልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከኔ ከወዳጅህ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ዘወትር በትጋት ለሚቆም ለጽኑ የእግርህ መረገጫና የአእዋመ ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ ክርስቶስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳንህ ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና 2 ትንሽ ሳንቲም መጽዋት መንግሥተ ሰማይን ይወርሷታል። ከተሰጠህ ቃል ኪዳን የተነሳ በእፍኝ ውሃ መጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔ ወዳጅህ የጌታን ቃል በመፈጸም የመንግሥተ ሰማይ ወራሽ እንደሆነ አብቃኝ። ጽዱላት ለሆኑ ለእግሮች ጥፍሮች ለተዋበ ጽኑ ቁመትህ አቋቋም እልል እያልኩ የምስጋናዬን ሰላምታ አቀርብልሃለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስን መከራ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚሰኝ የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተ ነህ። በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅህ በዚህ ዓለም ሳለው በሃይማኖት የጸና ዘንድ እርዳታ እንዳይለየኝ
ሊቀ መላእክት ቅዱስ ኡራኤልም ከኔ ሳይለይ በክንፈ ረድኤቱ እንዲጠብቀኝ እለምንሃለሁ። በጣፋጭ ምስጋናና በጥዑም ዝማሬ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስት ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ወይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አወርዳቸው። በንጽህና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ወይ ፍጹም በሆነ እምነትህ ፈጣሪህን የተማጸነ አንተንም በአማላጅነትህ አምኖ የለመነ ጠላቶች ሁሉ እንደ ጢስ ተነው ይጠፋሉና የኔም የወዳጅህ ጠላቶች ከኔና ከቤተሰቤ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናንም እንዲያገኙ ማጸናለሁ። በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ ብርሃን ከዋክብት ጌጥን ለተሸከመ መቃብር ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ፍሬ ቅዱስ ዮሐንስ ወይ ይህንን የአንተ የመልክህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራህ ቅዱስ ዮሐንስ ሆይ የንጽህናን ሰላማዊ ፍሬ መገብ ዘንድ ደስ እንደሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔ ያንተ ወዳጅ የአማላጅነትን ጸጋ እማጸናለሁ። በአራት ሱባኤ ልክ እያንዳንዱን የመልክህን ስም እየጠራሁ በመቁጠር እነሆ ልዩ የምስጋና እጅ መንሻ 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ወይ የወንጌል ጉባኤ መለከት ከሚሆን ከወዳጅህ ከቅዱስ በርተሎሜዎስ ጋር ሆነን የሁላችን ጌታ የባሕርይ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ የኔንም ይህንን ያቀረብኩልህን ልመና ተቀበለኝ። በተሰጠ ቃል ኪዳንህ በክቡር አማላጅነትህ ልመናን በቅዱስ ማየ ጸበልህ የገላይን ቁስል የምትጠግን የህሊናዬን ሕመም የምትፈውስ ቅዱስ ዮሐንስ ወይ የነፍሴን ቁስል በቃል ኪዳን ፈውሰ እኔ ባሪያህን ለመንግሥተ ሰማይ አብቃኝ። አሜን። የሰራዊት ጌታ እግዚአብሔር ሆይ ስለኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይህን ቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደህ ርቱዕ አንደበትን ስለሰጠህን አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአማልክቶች አምላክ የጌቶች ጌታ የንጉሶች ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።